አዲስ አበባ የ76 ወንዞች ባለቤት ናት። እነዚህ ወንዞች በተፈጥሯቸው ንጹህና የከተማዋ ጸጋ ቢሆኑም ለዘመናት የመጸዳጃ ቤት ፍሳሽ ማስወገጃና ደረቅ ቆሻሻ መጣያ ሆነው ተበክለው ኖረዋል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ስሟን፣ ታሪኳንና ማንነቷን የምትመጥን ከተማ ትሆን ዘንድ ያስጀመሩት የገበታ ለሸገር መርሃ ግብር ወንዞቿንም ታሳቢ ያደረገ ነበር። የመደመር መንግስት የወንዝ ዳርቻ ልማት ስራን በገበታ ለሸገር ፕሮጀክቶች ውስጥ አካቶ ለመስራት ቢወስንም ትልቅ አቅም የሚፈልግ ስለነበር የተለየ መንገድን መከተል የግድ ሆነ። በዚህም በ2012 ዓ.ም ጠቅላይ ሚኒስትር አብይ አህመድ የተለያዩ ሀገራት መሪዎች የሆኑ ወዳጆቻቸውን በማማከር ባሰባሰቡት የፋይናንስ አቅም የመጀመሪያው ምዕራፍ የወንዝ ዳርቻ ልማት ስራ 7 ኪሎ ሜትሮችን እንዲሸፍን ታቅዶ በውጭ አልሚዎች ተጀመረ። ስራው ለ5 ዓመታት ቢቀጥልም በተፈለገው ጥራትና መጠን ግን ሊከናወን አልቻለም። ይህ ደግሞ መንግስት የተለየ አማራጭ እንዲፈልግ ምክንያት ሆነ። በራስ አቅም በኢትዮጵያውያን ባለሙያዎች ዕውቀትና በአዲስ አበባ ከተማ አስተዳደር ሀብት ባለፈው ዓመት የወንዝ ዳርቻ ልማት ስራ እንደ አዲስ ተጀመረ። ይህ 8 ወንዞችን የሚያካልለውና 47 ኪሎ ሜትሮችን የሚሸፍነው የወንዝ ዳርቻ ልማት በአጭር ጊዜ ውስጥ በአዲስ አበባ አስገራሚ ለውጥን ማምጣት አስቻለ። በአጠቃላይ በ47 ኪሎ ሜትሮች ውስጥ 15 ግድቦችን፣ 3 ሰው ሰራሽ ሐይቆችና 35 ቼክ ዳም ወይም የውሃ አወራረድ ማስተካከያ ግድቦች እንዲሁም 7 የውሃ ማጣሪያዎችን ያካተተ ስራ ነው። በተለይ ደግሞ ከእንጦጦ ፓርክ በወዳጅነት አደባባይ አድርጎ ፒኮክ መናፈሻ የሚደርሰውና 21.5 ኪሎ ሜትሮችን እርዝመት ያለው ትልቁ የወንዝ ዳርቻ ልማት ስራ የአዲስ አበባን ገጽታ በእጅጉ መቀየር የቻለ ነው። በዚህ መስመር ውስጥ 7 ፓርኮች ይገኛሉ። በመደመር መንግስት የተሰሩት የእንጦጦ፣ የወዳጅነት፣ የኢሬቻና የአራዳ ፓርኮችን ጨምሮ ቀድሞ የነበሩት የአምባሳደር፣ ፒኮክና ኢትዮ ኮሪያ ፓርኮችን የሚያካልል ነው። 862 ሄክታር መሬት ላይ የሚከናወን ግዙፍ ፕሮጀክት ሲሆን 5 ክፍለ ከተሞችና 12 ወረዳዎቻቸውንም የሚያዳርስ ነው። በሌላ በኩል ደግሞ 14.75 ኪሎ ሜትሮችን የሚሸፍነው የቀበና ግንፍሌ ወንዝ ዳርቻ ልማት ስራ ሌላኛው ትልቁ መስመር ነው። በዚህኛው መስመርም ሁለቱን ወንዞች መሰረት አድርጎ ወንዞችን የማልማት የአካባቢ ጥበቃ ስራና ሌሎች መሰረተ ልማቶችም በፍጥነት እየተገነቡበት ይገኛሉ። በአጠቃላይ የአዲስ አበባ የወንዝ ዳርቻ ልማት ስራ ከጠቀስናቸው መሰረተ ልማቶች ባሻገር ትላልቅ ግንባታዎችንም አካቷል። በወንዞች ላይ የጀልባ ሽርሽር ማድረግ፣ በሳፋሪ መኪኖች በጫካ ውስጥ እየተጓዙ እንስሳትን መመልከት፣ በትላልቅ የውሃ ፋውንቴኖች የታጀበ የመዝናኛ ጊዜን ማሳለፍ ለአዲስ አበባ ነዋሪዎችና ለጎብኚዎቿ ተመቻችቷል። አሁን ወደ አዲስ አበባ የሚመጡ ጎብኚዎች ከከተማዋ ሳይወጡ ተፈጥሮን ማጣጣም የሚችሉበት እድልም ተፈጥሮላቸዋል። የወንዝ ዳርቻ ልማት ስራው ቀድሞ ከተጠናቀቁት የኮሪደር ልማት ስራዎች ጋርም የተሳሰረ፣ በወንዞች አካባቢ ይኖሩ የነበሩ በብክለትና በጎርፍ አደጋዎች የተጎዱ ነዋሪዎችንም ህይወታቸውን መለወጥ የቻለ ጭምር ነው። በአንድ ዓመት ጊዜ ውስጥ ብቻ 47 ኪሎ ሜትሮችን የሚሸፍን የወንዝ ዳርቻ ልማት ስራ መከወን መቻል ለአዲስ አበባ ከተማ አስተዳደር ትልቅ ስኬት። ስራው የመደመር መንግስት ባህል የሆነው ፕሮጀክቶችን በአጭር ጊዜ ውስጥ በጥራት ሰርቶ ማጠናቀቅ የተረጋገጠበት ሌላኛው ግዙፍ ፕሮጀክት ሆኗል።